Chuchago ndorsidai alayana te kokorio suntai tumakasho ke takatia wolkai ubaisio ago ba yesusa motai mogo zare nage ubaisio ago ba yesusa la haiko kwayo kenage ubaisio ago ba yesusa hata bola hane metiage ubaisio ago ba yesusa tarko beta Yesusa amana moges Yesusa sodina mayo amana moges Yesusa amana moges Yesusa kawukenes wojo moyo animekatisio moyo kawukenes wojo moyo animekatisio moyo ati yon joina Tabalina yon joina Sodina yon joina ati yon joina Elisen yon joina Ay kabosa Yesusa awati ay no Yesusa lukarorida Yesusa opyo hare Yesusa wala ay kabosa Yesusa awati ay no Yesusa lukarorida Yesusa ashatale Yesusa ambazam awzulla bulugushan kitosa gidanna noqosa salasa dakaba Yesusa ambazam awzulla bulugushan kitosa gidanna noqosa salasa dakaba Yesusa Yesusa amana moges Yesusa sodina mayo amana moges Yesusa amana moges Yesusa kawukenes wojo moyo animekatisio moyo kawukenes wojo moyo animekatisio moyo ati yon joina Tabalina yon joina Sodina yon joina ati yon joina Elisen yon joina በጌታ ፍቅር ሰምቻለሁ የሰማችሁ ነው ቪዲዮ የቆንኩ ማነው በዛን ማነው እንዲህ ነው ያለኝ ንጉስ የሀገር መሪ ሆኖ የራሱ ትምህርት ነው አሜን በጸጋ በክብር ያገለግላል አሜን እጅግ በጣም ማለት ነው የዘመኑ ዮሴፍ ነው አሜን ያን ብቻ አይደለም የብዙ ሰዎች ምርኮ በእሱ ይመለሳል አሜን አንተ እስከዛሬ ያንተ እድሜ አለ ስሚ እንኳን የሚወጣው ባንተ ሳይሆን በእሱ ስም ይወጣል አሜን ቤቴ ባይል ይከበራል ይሄ ነው ያለኝ ዓለም ሰጥቷል አንድ ከተማ አይደለም የአንድ ቦታ አይደለም በዓለም ላይ ታላቅ ሰው አድርጋለሁ አሜን ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገኛል አሜን አንዳንድ ጊዜ ሰዎች ነብይ ሲሆን ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም እሱን የሚጠላ ሰው አይኖርም አሜን አንድ ጊዜ ቃሉ ሲዘን ሊሰራ ሲነሳ ነገር ሁሉ ይቀየራል ከእርሱ የተነሳ እኔም የገብቶኝ ተከትዬ ማነው ከአያላን መሃል አይለቅመር ነው ከአያላን መሃል ኢየሱስ ጌታ ነው ይኸውልህ አንድ ላይ ሆናችሁ ማለት ነው
አሁን የሱ ብቻ ነገር ነው ማለት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ተሰውሮ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም ነቢያቶችን ሁላ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ አይደለም ሁለቱም አይደለም ነቢያቶቹ ማለት ነው። ለዞን ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የምርቶች አየም በቀለም ትምህርት ካንተ ያደጉ ታናቸው ትልቆ ሁሉም ማለት ነው ቁጭ ብሎ ይማራሉ። ጌታ እንዲህ ነው ያለኝ ይኸው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል ይውቀት አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያም ብቻ አይደለም አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማንም ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው በውስጥሽ ትልቅ ጸጋ ነው ያለው ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምንም በላይ ማለት ነው። ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። ጌታ መልካም ነው። ህፃን ልጅ ናት፣ ትንሽ ናት፣ የደም ካንሰር ነው ያለባት። ያንተ ጉዳይ ከባድ ነው። እግዚአብሔር ከአፌ ጋር ይሰራል። አሜን። ሰምተኛ አይደለም? አዳር ሙሉ ብታዳምጠው ማለት ነው አይልልም። ቁርጡን ይወቅ። ኢየሱስ ጌታ ነው። ያው ጌታ ለአንዳንድ ሰው ይናገራል። ይሄ አደርጋለሁ። ለምሳሌ ያው ልክ ለሱ ያወራ ማለት ነው ጌታ ለኔ ምን እኔ በድምጽ ነው የምሰማው። እንዲህ አይነት ሰው እንትና እንዲህ አለ ይላል። ይሄ የኔ ጸጋ ነው። ደግሞ ለአንዳንዱ ማለት ነው በውስጥ የሞላ ነው። ታያለ በቅርብ ጊዜያቶች ውስጥ ማለት ነው በሁሉ ሶሻል ሚዲያ ላይ ማለት ነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች አንድ ጊዜ ቃሉን ሲሰጥ ሊሰራ ሲነሳ ነገር ሁሉ ይቀየራል ከእርሱ የተነሳ እኔም የገብቶኝ ተከትዬ ማነው ከአያላን መሃል ኢየሱስ ጌታ ነው። ይኸውልህ አንድ ላይ ሆናችሁ ማለት ነው አሁን የሱ ብቻ ነገር ነው ማለት ነው እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ተሰውሮ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም ነቢያቶችን ሁላ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ አይደለም ሁለቱም አይደለም ነቢያቶቹ ማለት ነው። ለዞን ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የምርቶች አየም በቀለም ትምህርት ካንተ ያደጉ ታናቸው ትልቆ ሁሉም ማለት ነው ቁጭ ብሎ ይማራሉ። ጌታ እንዲህ ነው ያለኝ ይኸው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል ይውቀት አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያም ብቻ አይደለም አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማንም ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው በውስጥሽ ትልቅ ጸጋ ነው ያለው ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምንም በላይ ማለት ነው። ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። ጌታ መልካም ነው። ህፃን ልጅ ናት፣ ትንሽ ናት፣ የደም ካንሰር ነው ያለባት። ያንተ ጉዳይ ከባድ ነው። እግዚአብሔር ከአፌ ጋር ይሰራል። አሜን። ሰምተኛ አይደለም? አዳር ሙሉ ብታዳምጠው ማለት ነው አይልልም። ቁርጡን ይወቅ። ኢየሱስ ጌታ ነው። ያው ጌታ ለአንዳንድ ሰው ይናገራል። ይሄ አደርጋለሁ። ለምሳሌ ያው ልክ ለሱ ያወራ ማለት ነው ጌታ ለኔ ምን እኔ በድምጽ ነው የምሰማው። እንዲህ አይነት ሰው እንትና እንዲህ አለ ይላል። ይሄ የኔ ጸጋ ነው። ደግሞ ለአንዳንዱ ማለት ነው በውስጥ የሞላ ነው። ለአንተ በውስጥም አይሞላም፣ በጆሮ አትሰማም። ያንተ ጉዳይ በአፍ ነው ያለው። ከአፌ ተሳስተህ ማለት ነው ክፉ ቃል አታውጣ። አሜን። እግዚአብሔር ከአፌ ጋር እኔ እሆናለሁ። አሜን። እንዲህ ነው ያለው ኤልያስ ከአፌ ቃል ውጪ ነው ያለው። የሰማ ነው ይሄ ፓወር በአፌ ነው ያለው። በኢየሱስም እግዚአብሔር ካንተ ጋር ይስራ። አንተ አስተምረህ ማለት ነው የተኛው ህይወት ባንተ ይቀየራል። የተኛው ማለት ነው ጠንካራ ልብ ያሉ ሰዎች ባንተ ማለት ነው ይገዛሉ። ጌታ እንዲህ ነው ያለኝ
ካንተ የሚወጣው አፍ ከአፍ የሚወጣ ቃል ማለትም የሰዎቹ ልብ ሰርስሮ እስከሚገባ ሶስታችን ስንመጣ ሐዋርያው አንድ አዋጅ አወጀ። ያወጀው አዋጅ አንተም እሷም ደግሞም የባለቤት እህት ሶስታችሁም የውጭ በር ተከፍቶላችኋል ወደ ውጭ ትወጣላችሁ ብሎ ቃል ያወጣል። እኛም አሜን ብለን ከዚህ ቤት እንመለሳለን። ከዚህ እንደወጣን ባለቤትና የባለቤት እህት ሁለቱም ቪዛ መጥቶላቸው ወጡ። ደግሞም የሐዋርያው ቃል በእኔ መስራት ነበረበትና እነሱ አሁን ውጭ ምድር ላይ ነው ያሉት። እኔም ደግሞ አሁን ቪዛ መጥቶ ወደ ውጭ ልሄድ ፕሮሰሲንግን ሁሉ ጨርሼ ሊመሰክር መጣው ይላል ጉባኤው። ለጌታ እልልታ ጭብጨባ አምጡት። እሱ ብቻ አይደለም፣ እጄ ላይ ደግሞ ለሐዋርያው ያመጣው ስጦታ አለ ይላል ጉባኤው። ቆሞ ለጌታ ክብር ያመጣል፣ ክብር ያመጣል። እልልታ ጭብጨባችሁ ለጌታ ክብር ይሰማ። የታመንኩት ጌታ ተስፋ ያደረኩት ቃሎችን አምኜ ሕይወቴን የሰጠሁ ሰማዩ ቢጠራ ለምን እጨነቃለሁ? ይዘንባል ያለኝ ቃሉን አምነዋለሁ፣ ቃሉን አምነዋለሁ። ሰማዩ ቢጠራ ለምን እጨነቃለሁ? ይሆናል ያለኝ ቃሉን አምነዋለሁ፣ ቃሉን አምነዋለሁ። ጨብጨባችሁ ይሰማ። ሃሌሉያ። ቁጭ ብሎ እስቲ ጉባኤና ኢየሱስ ይበል እስቲ። ኢየሱስ የውጭ በር ተከፈተ ያለ ነውና ማን ነው ከእናንተ ውስጥ በቅርብ ጊዜ ውስጥ ከኢትዮጵያ ውጭ መሄድ የሚፈልግ? እጅን ከፍ አድርግ። የት ትፈልጋላችሁ? ተናገር አንተ ራስህ። እግዚአብሔር ወዳየልህ ቦታ አሜን። በድንቅና በታምራት ትገባለህ። አሜን። ሂድ ይሳካልህ። አሜን። ውጣ ይሳካልህ። አሜን። ኢየሱስ ጌታ ነው። አሜን። ዘርጋ እጅን። ድጋሜ ድሃ አትሆንም። ምርኮ ሁሉ ይመለስ። ተባርከሃል። የወንድማችን ከዛሬ ከ3 ዓመት በፊት ወደ JW ቸርች ከዚህ ከአዲስ አበባ ጉባኤ ስመጣ ነቢይ ግሩም በጉባኤ መካከል ያገለግል ነበር እና ስሜን ጠርቶ ከጉባኤ ፊት ሲያወጣ ምን እንዲሆንልህ ትፈልጋለህ ስል ይጠይቀኛል። እኔ የእግዚአብሔር ሰው ቤቴ በዚህ በአዲስ አበባ ከተማ ውስጥ ሊፈርስ 15 ቀን ነው የቀረው ብዬ አልኩት እና እሱ የተናገረኝ ነገር ቤቱ ይፍረስ፣ በቅርብ ቀን ውስጥ እዚሁ አዲስ አበባ ትልቅ ቤት ትገዛለህ። እሱ ብቻ አይደለም በአርባ ምንጭ ምድር ላይም እግዚአብሔር ሌላ ቦታ ይሰጣል ብሎ ጸለየልኝ። በ3 ዓመት ውስጥ እዚህ አዲስ አበባ ላፍቶ ከተማ ላይ ትልቅ ቤት፣ በአርባ ምንጭ ምድር ላይ ትልቅ ቤት እግዚአብሔር ይህንን አድርጎ ለምስክርነት ቆምኩ ይላል ጉባኤ። አጨብጭቡለት ለጌታ። ይችላል ኢየሱስ። እቺ እህቴ የዛሬ 7 ዓመት ነው እዚህ ቤት የመጣችው። ማለት እዚህ ቤት አልመጣችም። መጀመሪያ ላይ የ3 ወር ከምናምን የሆነ ሕፃን ልጅ አቦርት ሆነባት ማለት ነው፣ ወረደባት እና ሲወርድባት የአፖስትልን እንትን ያዘች፣ ፎቶ ያዘችና ጌታ ሆይ አለች፣ የመጀመሪያ ልጅ ሴት ልጅ የምትሰጠኝ ከሆነ አለች። እሷ አረብ ሀገር ነው ያለችውና ሴት ልጅ የምትሰጠኝ ከሆነ የአፖስትል ልጅ ቃል ኪዳን ነው ስሟ፣ እኔም ስሟን ቃል ኪዳን እላለሁ አለችና በእግዚአብሔር ፊት ቃል ገባች። ፎቶ ላይ እጇን ጭና ማለት ነው። እና ያንን ቃል ኪዳን የሰማ እግዚአብሔር ኪዳኑን አጸና። እስቲ ለጌታ እልልታ ጭብጨባን ይስጥሴ። ክብር ለኢየሱስ ይሁን። እስቲ ከራሱ አንደበት ጥቂት እንስማ። አዎ እኔ የዛሬ 7 ዓመት እንዳልኩት 3 ወር ልጅ ደም ሲፈስ ጸላው በቻይናሉ ላይ እሱ ልጅ ለምፈልጉ ብሎ ሲጸልውና እቺን ልጅ እግዚአብሔር ሰጠኝ። ግን 3 ወር እንደገና ድጋሚ 3 ወር እርጉዝ ሆኜ የልጅሽ ጭንቅላት ላይ ውሃ አለ ተብሎ እንደገና ለትነስ ሌላ ሐኪም ቤት ተጻፈ፣ ትልቅ ሐኪም ቤት ተጻፈ። ከዛ እንደገና ቻይናሉን ይዘ እሱ የጸላ ነበረ።
ጸለው ሆዴን ይዤ ከዛ ሐኪም ቤት ቀጠሮ ሲሄድ ምንም የለም ጭንቅላቷ አሪፍ ነው አለኝ። ደስ ያለው ለጌታ እንደገና እናታችን የመጣችው ከአርሲ ሲሬ ነው። ስትነግረኝ እንደዚህ ነው ያለችኝ። ለ10 ዓመት ሙሉ ሆዴ እጅግ በጣም ይነፋል፣ ያብጣል፣ እጨነቃለሁ፣ መተኛት አልችልም፣ የምበላው አይስማማኝም አለች። ሁለተኛ ደግሞ በግራ እግሬ ከስር ተረከዜ መርገጥ አልችልም አለች። 10 ዓመት ሙሉ ነበር በቀኝ እግሬ የሚያስጨንቀኝ በጣም ለብዙ ዓመት ነበረ። እንዴት እንደመጣው አላቅም። እዚህ ቸርች ገባው። ከዛ በኋላ ገሳውስ ገባውና ሐዋርያው ሽባ አትሆኝም፣ ከዛሬ ጀምሮ የሞት መንፈስ የሽባነት መንፈስ ካንቺ ላይ ተነስቷል አለኝ። በዘይት ጸለየልኝ። ከዛ ጊዜ ጀምሮ ታኅሳስ 4 እዚህ ግቢ ረገጥኩኝ። ከዛ ጊዜ ጀምሮ ሆዴ አብጦ አያውቅም። እግሬንም የሚጠዘጥዘኝ የሚወጋኝ ነገር ተፈውሼ ዛሬ ለምስክርነት ቆሜያለሁ። ጌታን አመስግኑልኝ ትላለች። እሰይ እሺ። የዛሬ 15 ቀን ነው ወደዚህ ቸርች የመጣችው። ለ15 ቀን ሙሉ ለአንድ ሳምንት ሙሉ ከውስጤ ለ30 ደቂቃ ያለማቋረጥ ደም ይፈሰኝ ነበር አለች። ለ30 ደቂቃ በማስታጠቢያ ውስጥ ነበረ በጣም ማስመልሰዋለች። ከዛ በኋላ መፍትሄ ባጣውበት በዛ ቀን መጣውና እዚህ ቸርች ገሳውስ ገባዋለች። ከዛ በኋላ ሐዋርያው እንደዚህ ነው ያለኝ፣ የደሙ ምንጭ ቆሟል፣ ከዛሬ ጀምሮ ተፈውሰሻል አለኝ። ከዛ ጊዜ ጀምሮ የደሙ ምንጭ ቆሞ ተፈውሼ ጌታን አመስግኑልኝ ትላለች። ለጌታ ክብር እልልታ ጭብጨባ። ጌታን አመስግኑላት። ማችን በዚህ ሳምንት ሐዋርያው ስልክ ይደውላል። ደውሎ የሚነግረኝ ነገር ምንድነው? በእናንተ ቤት ውስጥ አንዲትን ትንሽ ብላቴና በሞት ሊበላት የወጣ አውሬ ተመቷል፣ ሞት አይሆንም ብሎ ይጸልያል። በሁለተኛው ቀን የወንድሜ ልጅ ትንሽ ብላቴና በእሳት ላይ ድንገት ትወድቃለች። ወድቃ በሞት ተቃጥላ አፋ በደረሰችበት እግዚአብሔር ጣልቃ ገብቶ ራሷን ስታ ነፍሷ ወጥቶ ነበር። ሐዋርያው የተናገረው ቃል ጸንቶ ይህ ሞት ከዚች ብላቴና ተሽሮ እኔ እግዚአብሔር የተናገረውን በታምራት ስላደረገ ስላዳናት ለምስክርነት በፊታችሁ ቆምኩ ይላል። ጉባኤውን ለጌታ ክብር እልልታ አምጡት። ኢየሱስ ጌታ ነው። ይህ ወንድሜ ሲነግረኝ እንደዚህ ነው ያለኝ። በከባድ በሆነ በጨጓራ ህመም እታመማለሁ አለ እና በታመምኩ ሰዓት ወደዚህ ቸርች ጓደኞቼ ነበር ተሸክሞ ያመጡኝ አለ። ከዛ በኋላ ሐዋርያው አየኝና ከአሁን ሰዓት ጀምሮ የሞት መንፈስ የትኛውን በሽታ ካንተ ላይ ተመቷል አለኝ። ከዛ ጊዜ ጀምሮ የጨጓራ በሽታ ስመረመር የለብህም ተባልኩ። ጌታን አመስግኑልኝ ይላል። ለጌታ ክብር እልልታ ጭብጨባ። እቺታችን የመጣችው ከአርባ ምንጭ ነው እና የውጭ ሀገር ፕሮሰሲንግ ጀምሬ ልክ ሜዲካል ምርመራ ሲሄድ የሳምባ ኬዝ አለብሽ ተብዬ ይከለከላለሁ እና ያን ቀን ወደዚህ ስፍራ ለመምጣት ፕሮግራም እንዳለ ጠየቁት። መጣው። ነቢይ ግሩም እያገለገለ ነበርና ከጉባኤ መካከል ጠርቶኝ አወጣና ወደ ውጭ ሀገር ለመሄድ ተነስተሽ ሳለ ሐኪሞች ያወጁት አዋጅ አለ አይደል አለ። አዎ አልኩ እና አሁን እጂ ተመርመሪ እግዚአብሔር ፈውሶሻል ይፈቀድልሻል ብሎ ጸለየልኝ። ይኸው በሳምባዬ ላይ የነበረው የጠላት አዋጅ ተሽሮ ሁሉ ነገር አልቆ አሁን ሊሄድ ተነስቻለሁ ትላለች። ጉባኤው ለጌታ ክብር እልልታ አምጡት።